መከላከያ ካምፑን ጥሶት ገባ። የሻዕቢያ ጦር አፈገፈገ። የኢትዮጵያ መከላከያ ሰራዊት ወደ ተንቤን መግባቱን ተከትሎ ነው ሻዕቢያ ማፈግፈጉ የተነገረው። የሻዕቢያ ጦር የኢትዮጵያን ድንበር ሙሉ በሙሉ ለቆ እንዲወጣ አስቸኳይ የጊዜ ገደብ ሊታወጅ እንደሆነ ተሰማ። ጦርነቱ ከተጀመረ ህወሓት ይጠፋል። የጀነራል ጻድቃን ማስጠንቀቂያ። ህወሓት ከፌዴራል መንግስቱ በአጭር ጊዜ ይጠናቀቃል። ድንበሩ ላይ ከባድ የድሮን ጥቃት ተፈጸመ። በኢትዮ ሱዳን ድንበር አካባቢ በተፈጸመ ጥቃት ህፃናት ተገደሉ። የዘር ማጥፋት ወንጀል ነው የተፈጸመው። ተመድ ወደ ኢትዮጵያ ድንበር ዘልቆ የገባው ጦር እንዲያስወጣ ለኤርትራ መንግስት የተጻፈውን ደብዳቤ ችላ ማለቱን ተከትሎ የኢትዮጵያ መከላከያ ሰራዊት ወደ ኤርትራ ድንበር የሻዕቢያን ጦር ልክ ለማስያዝ መጓዙ ይታወሳል። ታዲያ መከላከያ ወደ ተንቤን መግባቱን ተከትሎ የሻዕቢያ ጦር ማፈግፈጉ እየተነገረ ይገኛል። መከላከያ ድንበሩ ላይ በተጠንቀቅ የቆመ ሲሆን የሻዕቢያ ጦርም የኢትዮጵያን ድንበር ለቆ እንዲወጣ አስቸኳይ የጊዜ ገደብ ሊታወጅ እንደሆነ የተሰማ ሲሆን ይህም እጅግ ትኩረት ስቧል። በዚህ መሃል ደግሞ የቀድሞ የህወሓት ከፍተኛ ጀነራል ጻድቃን ጦርነቱ ከተጀመረ ህወሓት ይጠፋል ሲሉ ከባድ ማስጠንቀቂያ ወደ መቀለ ልከዋል። የእነዚህንና በኢትዮጵያ ድንበር ተፈጸመ ስለተባለው የድሮን ጥቃት አክለን በዝርዝር ልናስደምጣችሁ ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የፌዴሪ መከላከያ ሰራዊት የሀገሩን ዳር ድንበርና ሉዓላዊነት ለማስከበር ወደ ትግራይ መንቀሳቀሱ ተከትሎ ተንቤን ገብቶ የነበረው የሻዕቢያ ጦር ወደ ሽረ አፈገፈገ። ከህወሓት ጋር በመሆን ቆላ ተንቤንና ደጋ ተንቤን ላይ ሰፍረው የነበሩ ሁለት የሻዕቢያ ክፍለ ጦሮች ወደ ሽረ ማዕከል መውጣታቸው ታውቋል። በሽረ ቀጠና የሚገኙ የአርማጭሆ ምንጮች እንደተናገሩት ከቆላ ተንቤን የወጣቸው አንዷ ክፍለ ጦር እንዳባጉና ወደ ደብረ አባይ መውጫ በጊዜያዊነት የተቀመጠች ሲሆን ከደጋ ተንቤን የወጣቸው ሁለተኛዋ ክፍለ ጦር ደግሞ በደደቢት መስመር ከሽረ 18 ኪሎ ሜትር ከሳድ ጋባ ላይ ሰፍራለች። ሻዕቢያ እያፈገፈገ በሚገኝበት ተመሳሳይ ሰዓት ደግሞ በኢትዮጵያ መንግስት በኩል ለሻዕቢያ በእንቅርት ላይ ጆሮ ደግፍ የሆነ መረጃ ደርሶታል። የሻዕቢያ ጦር የኢትዮጵያን ድንበር ሙሉ በሙሉ ለቆ እንዲወጣ አስቸኳይ የጊዜ ገደብ ሊታወጅ እንደሆነ ነው የተሰማው። ህወሓትና ሻዕቢያ ጭንቅ ውስጥ ሲሆኑ ሶስት ከፍተኛ የህወሓት የጦር መኮንኖች አዲስ አበባ መግባታቸው ተገልጾ እንደነበር ይታወሳል። ሶስት ከፍተኛ የህወሓት የጦር አዋጊዎች አሁን ላይ በትግራይ ክልል ካለው ወቅታዊ ውጥረት ጋር በተያያዘ መሳተፍ ባለመፈለጋቸው አዲስ አበባ መግባታቸው መነገሩ የክልሉን ውጥረት አባብሶታል። ወደ አዲስ አበባ የገቡት ከፍተኛ መኮንኖች ጀነራል ጉሽ ገብረ፣ ጀነራል ከበደ ፍቃዱና ኮሎኔል ንጉሱ ወይም ወለጋ መሆናቸውም ተገልጾ ነበር። መኮንኖቹ አዲስ አበባ ለመግባት የወሰኑት በአሁኑ ወቅት በአካባቢው እየታየ ባለው ወታደራዊ ውጥረት ውስጥ ዳግም መሳተፍ ባለመምረጣቸው እንደሆነም ተነግሯል። ይህ እርምጃ በትግራይ ከፍተኛ የጦር አመራሮች ዘንድ ያለውን ወቅታዊ አቋም የሚያሳይ መሆኑም ተመላክቷል። በህወሓት አመራሮች ዘንድ ከፍተኛ የሆነ መከፋፈል እንዳለ የሚታወቅ ሲሆን ሰሞኑም አርሚ 45 አልዋጋም በማለት መበተኑ ተዘግቦ እንደነበር ይታወሳል። በዚህ ማል ታዲያ ህወሓት ጦርነት የሚጀምር ከሆነ በአጭር ጊዜ ውስጥ ይጠናቀቃል ሲሉ ጀነራል ጻድቃን ገብረትንሳኤ ገልጸዋል። በስልጣን ዘመኑ ያከማቸውን የጦር መሳሪያ ታጥቆ ከፍተኛ ሽንፈት የተከናነበው ህወሓት አሁን ሻዕቢያን አስከትሎ ኢትዮጵያን ለመውጋት ዝግጅት እያደረገ ነው። የቡድኑን የጦርነት ጉሰማ ተከትሎ ጀነራል ጻድቃን ገብረትንሳኤ የቀድሞው ህወሓት ጦርነቱን አካሂዳለሁ እምቢ የሚል ከሆነ የሚደረገው ጦርነት እጅግ አጭርና በትንሽ ኪሳራ ብቻ የሚፈታ መሆኑን አረጋግጠዋል። ወንጀለኞቹ ራሳቸው የፈጠሩትን ችግር ራሳቸው እንዲጋፈጡት በማድረግ የሚጠናቀቅ ይሆናል ሲሉ ተናግረዋል። በቀጣይ መረጃ ሱዳንን ከኢትዮጵያ ጋር በሚያዋስነው ድንበር ላይ በሰው አልባ የአውሮፕላን ጥቃት አንድ ሰው ተገደለ። በኢትዮጵያና ሱዳን ድንበር አቅጣጫ ላይ በምትገኘው በሱዳን ኩርሙክ ከተማ ላይ ዛሬ በደረሰ የድሮን ጥቃት አንድ ሰው መገደሉን ባለስልጣናት ጠቅሶ የፈረንሳዩ የዜና አገልግሎት ዘገበ። ጥቃቱ የተሰነዘረው በሱዳን ፈጥኖ ደራሽ ኃይላት ሳይሆን እንዳልቀረ ዘገባው አክሎ አስታውቋል። የሱዳን ባለስልጣናት ለዜና ምንጩ እንዳስታወቁት በሱዳኗ ናይል ግዛት ስር በምትገኘው ኩርሙክ ከተማ ድንበር ላይ በደረሰው የድሮን ጥቃት አንድ ሰው ሲገደል 8 ሰዎች ቆስለዋል። 16 የመኖሪያ ቤቶች ደግሞ ወድመዋል። የኩርሙክ ከተማ ገዢ በሰጡት መግለጫ ደግሞ ከጎርጎሮሳውያኑ ሚያዝያ 2023 ጀምሮ ከሱዳን ጦር ኃይል ጋር እየተካሄደ ባለው ጦርነትና የሱዳን ፈጥኖ ደራሽ ኃይል አጋር የሆነው የሱዳን ህዝቦች ነጻ አውጪ ንቅናቄ ሰሜን አንጃ ለደረሰው ጥቃት ተጠያቂ አድርገዋል። በሱዳን ተፈናቃዮች መጠለያ ላይ በተፈጸመ የድሮን ጥቃት ህጻናት መገደላቸው ተከትሎ ተመድ የህጻናት ደህንነት ስጋት መቀጠሉን አስጠንቅቋል። በሱዳን ምዕራብ ኮርዶፋን አርሰኑት በሚገኝ የተፈናቃዮች መጠለያ ጣቢያ ላይ በደረሰ የድሮን ጥቃት ቢያንስ 15 ህጻናት መገደላቸውን ተከትሎ በሀገሪቱ የሚገኝ ህጻናት ለከፍ አደጋ መጋለጣቸውን የተባበሩት መንግስታት ድርጅት ረቡዕ ዕለት አስጠንቅቋል።
ድርጅቱ በሱዳን የቀጠለው ግጭት ቁጥጥር ያልተደረገበት መሆኑን በመጥቀስ በትጥቅ ትግሉ ሳቢያ በህፃናት ላይ የሚደርሰው ስጋት አሁንም በከፍተኛ ደረጃ እንደቀጠለ መሆኑን ገልጿል። ዩኒሴፍ ዋና ስራ አስፈጻሚ ካትሪን ራስል በመግለጫው በሱዳን የሚገኙ ተስፋ የቆረጡ ቤተሰቦች ከረሃብና ከጥቃት በመሸሽ በተፈናቃዮች መጠለያ ጣቢያዎች ውስጥ መጠጊያ ይፈልጋሉ፣ የእነሱን ደህንነት መጠበቅ ግዴታ ነው ብለዋል። ዋና ስራ አስፈጻሚው አክሎም በኮርዶፋን ቀጠና እየታየ ያለው ሁኔታ በዳርፉር ከታየው አሳዛኝ ሁኔታ ጋር ተመሳሳይ መሆኑን ገልጸው ህፃናት ሲገደሉ፣ ሲቆስሉ፣ ሲፈናቀሉና ለህልውናቸው አስፈላጊ ከሆኑ አገልግሎቶች ሲቆረጡ እያየን ነው ሲሉ ሁኔታውን አሳሳቢ መሆኑን ገልጸዋል። ዩኒሴፍ በሱዳን መንግስትና በሁሉም ተፋላሚ ወገኖች ላይ ባቀረበው ጥሪ ንጹሃን ዜጎች በተለይም ህፃናት ጥበቃ እንዲደረግላቸው፣ በተፈናቃዮች መጠለያና በሲቪል መሰረተ ልማቶች ላይ የሚፈጸሙ ጥቃቶች በአስቸኳይ እንዲቆሙ አሳስቧል። ድርጅቱ አክሎም ሰብአዊ ፍላጎቶች በፍጥነት እየጨመሩ በመሆኑ ሰብአዊ እርዳታዎች ያለምንም እንቅፋት በዘላቂነት ለተረጂዎች እንዲደርሱ ጥሪ አቅርበዋል። ይህ በእንዲህ እንዳለ የተባበሩት መንግስታት በአልፋሻር በፈጥኖ ደራሽ ሰጪ ኃይሎች የተፈጸመው ጥቃት የዘር ማጥፋት ወንጀል የመለያ ምልክቶች እንዳሉት አስታውቋል። በተባበሩት መንግስታት የሚደገፈው ገለልተኛ የባለሙያዎች ቡድን ባወጣው ሪፖርት በሱዳን አልፋሻር ከተማና አካባቢ በሚገኙ አረብ ባልሆኑ የማህበረሰብ ክፍሎች ላይ አርኤስኤፍ የተቀናጀ የጥቃት ዘመቻ ማካሄዱን አስታውቋል። የዚህ ጥቃት መለያ ባህሪያትም ድርጊቱ የዘር ማጥፋት ወንጀል መሆኑን ያመለክታሉ። አልፋሻር በሱዳን ምዕራባዊ ግዛት ዳርፉር ውስጥ ባለፈው ዓመት ጥቅምት መጨረሻ ላይ በፈጥኖ ደራሽ ድጋፍ ሰጪ ኃይል ቁጥጥር ስር እስክትውል ድረስ የሱዳን ጦር የመጨረሻው ጠንካራ ምሽግ ነበረች። ሁለቱ ወገኖች እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ አስከፊ የእርስ በርስ ጦርነት ውስጥ ይገኛሉ። ዛሬ በወጣው አዲስ ሪፖርት በሱዳን ጉዳይ የተሰየመው ገለልተኛ ዓለም አቀፍ እውነታ አጣሪ ልዑክ እንዳመለከተው የፈጥኖ ደራሽ ድጋፍ ሰጪ ኃይል ተዋጊዎች ለ18 ወራት በአልፋሻር ላይ ከበባ ካደረጉ በኋላ ለተፈጸሙ ወንጀሎች ተጠያቂ ናቸው። በከበባው ወቅትም አረብ ያልሆኑ ማህበረሰቦች በተለይም የዛግዋና የፎር ማህበረሰቦችን በተክለ ቁመና ሙሉ በሙሉ ለማጥፋት ታስበው የተዘጋጁ ሁኔታዎች እንደነበሩ ሪፖርቱ ይገልጻል። የልዑክ ሰብሳቢ መሐመድ ቻንድ ኦስማን የዘመቻ ስፋት ቅንጅትና በከፍተኛ የአርኤስኤፍ አመራሮች የተሰጠው ይፋዊ ድጋፍ በአልፋሻርና በአካባቢ የተፈጸሙት ወንጀሎች በጦርነቱ ወቅት በድንገት የተከሰቱ ከመጠን ያለፉ ድርጊቶች እንዳሉን ያሳያሉ ብለዋል። አክለውም ድርጊቶቹ የዘር ማጥፋት ወንጀል መለያ ባህሪያት የያዙ የታቀዱና የተደራጁ ዘመቻዎች አካል ነበሩ ሲሉ ገልጸውታል። በዘር ማጥፋት ወንጀል መከላከልና ቅጣት ስምምነት መሰረት የዘር ማጥፋት የሚባለው አንድን ብሔራዊ፣ ብሔረሰባዊ፣ ዘር ወይም ሃይማኖታዊ ቡድንን በሙሉ ወይም በከፊል ለማጥፋት በማሰብ የሚፈጸሙ ተከታታይ ድርጊቶችን ያጠቃልላል። የቡድኑን አባላት መግደል፣ በአባላቱ ላይ ከፍተኛ የአካል ወይም የአእምሮ ጉዳት ማድረስ፣ ቡድኑ በአካል እንዲጠፋ ሆን ተብሎ የታቀደ ሁኔታዎችን መፍጠር፣ በቡድኑ ውስጥ ልደት እንዳይኖር የታለሙ እርምጃዎች መውሰድ እንዲሁም የቡድኑ ልጆች በኃይል ወደ ሌላ ቡድን ማዘዋወር ናቸው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።